Border Patrol vehicle. The agency says that man is an undocumented immigrant from Mexico with a criminal history of domestic battery, aggravated assault, burglary, and domestic violence. We also have video commander Gregory Bovino and a camera crew at the Menards near 23rd and Cicero. This scene playing out over and over across the city. We have determined that they were over and just behaving. The harm on our Now, this comes after Bovino and most of his force left the area last month, leaving thoughts that Operation Midway Blitz could be winding down in the area for the time being. But in a statement today, DHS saying in part, quote, as we said a month ago, we aren't leaving Chicago and operations are ongoing. Now, are these people going to be properly vetted to the degree we can be certain that we will not be at danger? And these countries, they call, calling them third world countries or calling whatever, it's not possible to meaningfully vet people. And Donald Trump's highest priority is national security, American public safety, and also the overall interest of the health and well-being of American citizens. So this will be upheld. It will be challenged like everything else. But we have Supreme Court precedent on something very similar only a handful of years away. So yes, it will be upheld. Here is Secretary of State, the theory, according to favor of the immigrant, the illegal immigrant, at the expense of the U.S. citizens' safety and well-being. But yes, so many of these people, there's no way to vet people. ሰላም ጤና ይስጥልኝ ውድ ተመልካቾቻችን ይህ ዲያስፖራ ሚዲያ ኔትወርክ ነው ካሳሁን ይልማ ነኝ በቺካጎ ሁለተኛ ዙር አፈሳ ተጀምሯል የቦርደር ፓትሮል ዋናው ኮማንደር ግሬግ ቦቪኖ ቺካጎ ተመልሷል ቀደም ሲል ያያችሁት ያንን ስደተኛ አንቆ መሬት ላይ የሚደፋው እሱ ነው ይሄ ሰው ነው ባለፈው ሳምንት ሙሉ ሉዚያና ኒው ኦርሊንስ እና የተለያዩ ከተሞች በመሄድ በርካታ ስደተኞችን ከአይስ እና አጠቃላይ 13 ኤጀንቶች የስቴቱን ጨምሮ ተባባሪ ሆኖ 13 ኤጀንት 13 መስሪያ ቤቶች ተባብረው ነው ስደተኛ ሲያፍስ የነበረው አሁን ቺካጎ ተመልሷል ወደ ዋና ርዕሰ ጉዳያችን ስገባ ደግሞ ቀጥሎ ያያችሁት 19 ሀገራት ማዕቀብ ሊጣልባቸው ነው ተብሎ ገና የቀረበ ጊዜ ነው እነዛ 19 ሀገሮች ይታወቃሉ አሁን ባሳለፍነው ሳምንት ደጋግሜ እንዳልኩት ባለፉት ቀናትም የተለያዩ ሚዲያዎች ዶቼ ቬለን ጨምሮ ኢትዮጵያ ማዕቀብ ከሚጣልባቸው ሀገራት ውስጥ ልትሆን ትችላለች ሲባል ነበር ይሄ ያልተረጋገጠ ፍንጩም ያልታወቀ ወሬ እንደሆነ ገልጬላችሁ ነበር አሁን ዛሬ ማን ማዕቀብ እንደተጣለባቸው አገራቱ ይፋ ሆነዋል ይህ የሆነው በታንክስጊቪንግ ቀን ሁለት ናሽናል ጋርድ ብሔራዊ ዘብ ወታደሮች ዲሲ ላይ በጥይት ጥቃት ከደረሰባቸውና አንዷ ወታደር ሞታለች አንዱ በህይወትና ሞት መካከል ነበር እንደተባለ ይታወሳል የዚህ እርምጃ ወሳጅ ደግሞ ከአሜሪካ ስለላ ድርጅት ወታደራዊ ሚሽን ጋር አፍጋኒስታን ውስጥ የአፍጋኒስታንን ጦር ኮማንደር ሆኖ ሲመራ የነበረ ራሁን ላይ ተባለ ሰው አፍጋኒስታናዊ ከሲያትል ቤሊንጋም ከተባለ ከተማ ድረስ መጥቶ ነው ጥቃቱን የፈጸመው እሱም እንዲሁ በህይወትና ሞት መካከል ነበር ሆስፒታል ውስጥ ነበር ያንን ተከትሎ ብዙ ነገሮች እየተነቃነቁ ነው ዛሬው ዕለት በሌላ መረጃ ኢትዮጵያ ሳይሆን 19 ሀገራት ግሪን ካርዳቸው አፕሩቫል ተሰጥቷቸው ተቀባይነት አግኝተው ሲጠብቁ የነበሩት እንደገና ይታያል መባላቸው ይታወሳል አሁን ደግሞ ለቃለ መሐላ ሲሄዱ ቃለ መሐላው መሰረዙ እየተነገራቸው እንደሆነ በደብዳቤም ሲሄዱም አገራቸው ተጠይቆ 19 ሀገራት ሃይ ሪስክ የተባሉ ከፍተኛ ለአደጋ አጋላጭ ወይም ተጋላጭ የሆኑ ሀገራት ውስጥ ያሉ ሰዎች እንዲመለሱ ተደርጓል ያንን መረጃ ሰጥቻችኋለሁ አሁን ይሄ ደግሞ 19 ሀገራት ነበር ይጨምራል ተብሎ ነበር ከ30 እስከ በላይ እስከ 36 አሁን ግን 39 ሀገራት ሆነዋል ይህንን መረጃ ነው ማካፈላችሁ አብራችሁኝ ትቆዩ ዘንድ በትህትና የምጠይቀው በድጋሚ ካሳሁን ይልማ ነኝ ተመልሼ እመጣለሁ የማስታወቂያ እንመለከታለን ሜናንዳ ለኢትዮጵያውያን በኢትዮጵያውያን የተሰናዳ ሜናንዳ የኢትዮጵያ ምርት ጅምላ አከፋፋይ በሰሜን አሜሪካና ካናዳ የኢትዮጵያ የባልትና ውጤቶችንና ልዩ ልዩ ምርቶችን
በጥራትና በብቃት በማስመጣት ለኢትዮጵያውያን እንደምናቀርብ ስንገልጽ በታላቅ ኩራት ነው። ለመኖሪያ ቤቶ ቢሉ ለአበሻ መደብር፣ ለድግስ ቢሉ ለተለያዩ አገልግሎቶች የሚውሉ ምርጥ የባልትና ውጤቶችን ማግኘት ቢፈልጉ ሜናንዳን ምርጫው ያድርጉ። ከምናስመጣቸው የባልትና ውጤቶች መካከል ጤፍ እንጀራ፣ ቆጮ፣ ቆሎ፣ ሲዳሞ ቡና፣ ዳቦ ቆሎ፣ የጤፍ ዱቄት፣ በርበሬ፣ ድርቆሽን ጨምሮ የኢትዮጵያ ባህላዊ ይዘት ያላቸውን መሶብ፣ ጀበና፣ የክትፎ ጣባ፣ ሲኒና ረከቦት የመሳሰሉ ምርቶችን እንደ ፍላጎትና ምርጫው በራሳችን አሽከርካሪዎች ትእዛዞ በደረሰን በ36 ሰዓት ጊዜ ካሉበት በፍጥነትና በቅልጥፍና እናደርሳለን። ሜናንዳ ለኢትዮጵያውያን በኢትዮጵያውያን የተሰናዳ። ሜናንዳ ታሪኩ ነኝ ከሚኒሶታ። ሁሌ ሮብ ከኢትዮጵያ እንጀራ፣ ቆጮ እንዲሁም ሌሎች ባልትና ውጤቶችን ይዞላችሁ ይቀርባል። ኢንቨንቶሪያችን ፉል ነው። የፕሮዳክት እጥረት የለብንም። ደውሉልን 612-986-1070 ወይም ሜናንዳ.com ብላችሁ ብትገቡ እኛን ታገኙናላችሁ። ተመልካቾቻችን በድጋሚ ጤና ስጥልኝ። የማስተናግዳችሁ ካሳሁን ይልማ ነኝ። የምትከታተሉ ዲያስፖራ ሚዲያ ኔትወርክን ነው። ዲያስፖራ ሚዲያ ኔትወርክን ማገዝ የምትፈልጉ በ6463263147 በዜልና ካሻፕ ማገዝ ትችላላችሁ። ሚዲያውን ተቋም ለማድረግና ከአንድ ሰው የበለጠ በተለያዩ ቦታዎች የሚገኝ ፈጥኖ የማህበረሰቡ ደራሽ ህብረተሰቡን በመረጃ ማንቃት ብቻ ሳይሆን በማስተባበርም ወደ ተሻለ አንድነት የሚመራ ሚዲያ እንዲሆን እገዛችሁ አይለኝ። አባል ሊሞን ሜምበርሺፕ ዩቲዩብ አለው። ነገር ግን ዩቲዩብ ወደ 30% ስለሚወስድ ቀጥታ በዜል መላኩ የሚዲያው አካውንት ስለሆነ ለትራንስፓረንሲ ለግልጽነትም ተጠያቂነትም ስለሚበጅ በራሱ በሚዲያው አካውንት በ6463263147 እንድታግዙ ጠይቃለሁ። ቁጥሩ አሁንም እዚህ ፊት ለፊት ስክሪን ላይ እየሄደ ነው። ምናልባት ከፈጠንኩባችሁ ቀጥታ ወደ መረጃው እንሄዳለን። የአሜሪካ ስጋት የሆኑ ሀገራት 19 ነበሩ፣ አሁን ወደ 39 አድገዋል። ከነዚህ መካከል 5ቱ ዋና ሙሉ ለሙሉ ማዕቀብ የተጣለባቸው ሲሆን 15ቱ ደግሞ ከፊል ማዕቀብ የተጣለባቸው ናቸው። ከዚህ በፊት ሙሉ ማዕቀብ ከተጣለባት አንዷ ሀገር ለስደተኛ ብቻ ማዕቀብ ሲጣል ለጉብኝትና ሌሎች ለሚመጡ ተፈቅዷል። ይህንን በስፋት እንመለከታለን። Or partially suspend entry for nationals from 39 countries into the U.S. That previous list included 19 countries. The White House said the listed countries demonstrate, quote, severe deficiencies in screening, vetting, and information sharing, unquote. The proclamation also applies travel limitations on individuals holding Palestinian Authority-issued travel documents. ተመልካቾቻችን እነዚህ ሀገራት እነማን ናቸው? ከዚህ በፊት የነበሩት ሀገራት የትኞቹ ናቸው የሚለውን መመልከት ያስፈልጋል። ትራምፕ እንግዲህ በአዋጅ ያገዷቸው ሀገሮች አሉ። እነዚህ ሀገራት ለምንድን ነው የሚታገዱት? ምንድን ነው የገዳው ምክንያት የሚለውንም እሱንም በስፋት እንመለከታለን። ከዚህ በፊት የነበሩ ሀገራት 19ኙ ላይ የተጨመሩት እነማን ናቸው? ቡርኪና ፋሶ፣ ማሊ፣ ኒጀር፣ ሳውት ሱዳን፣ ሲሪያ እና ያው ፍልስጤም እንደ ሀገር ባትቆጠርም የፍልስጤም እንግዲህ አውቶሪቲ ፓስፖርት ያላቸው አሉ። እነሱ ማዕቀብ ተጥሎባቸዋል። ካያችሁም አብዛኞቹ 1 2 3 4 ቡርኪና ፋሶ፣ ማሊ፣ ኒጀር እና ሳውት ሱዳን አፍሪካ ሀገራት ናቸው። አብዛኞቹ ሀገራት ከ6 በላይ የመጀመሪያው 19 ውስጥ አፍሪካ ሀገራት ናቸው። ሙሉ ለሙሉ ልጥቀስላችሁ ሀገሮቹን ልዘርዝራቸው። ከዚህ ውስጥ የአፍሪካ ሀገራትን የአፍሪካ እያልኩ አነባለሁ። አፍጋኒስታን፣ ኤዥያ፣ ቡርኪና ፋሶ አፍሪካ፣ በርማ፣ ቻድ አፍሪካ፣ ኢኳቶሪያል ጊኒ አፍሪካ፣ ኤሪትሪያ አፍሪካ፣ ሄይቲ፣ ኢራን፣ ላኦስ፣ ሊቢያ፣ ማሊ አፍሪካ፣ ኒጀር አፍሪካ፣ ሪፐብሊክ ኦፍ ኮንጎ አፍሪካ፣ ሲራሊዮን አፍሪካ፣ ሶማሊያ፣ ሳውት ሱዳን፣ ሱዳን፣ ሲሪያ፣ የመን። ስለዚህ ከዚህ ውስጥ 1 ሳውት ሱዳን፣ 2 ሶማሊያ፣
3 ሴራሊዮን፣ ሪፐብሊክ ኦፍ ኮንጎ 4፣ ኒጀር 5፣ ማሊ 6፣ ሊቢያ 7፣ ኤርትራ 8፣ ኢኳቶሪያል ጊኒ 9፣ ቻድ 10፣ ቡርኪና ፋሶ 11 ሀገራት የአፍሪካ ሀገራት ናቸው። 11 እነዚህ እንግዲህ ከተጨመሩት አምስቱ 19 እና 5 24 ሀገራት ውስጥ 11 የአፍሪካ ሀገራት ናቸው። ከዛ በኋላ ፍልስጤም ተጨምራለች። ፓሌስቲኒያን አውቶሪቲ የትራቭል ዶክመንት ያላቸው የጉዞ ሰነድ ያላቸው እነሱም ማዕቀብ ተጥሎባቸዋል። አሁን ፓርሻል ሪስትሪክሽን ከፊል ተብለው የተጨመሩ ሀገራት አሉ። እዚሁም ውስጥ አፍሪካ በሉት 1 አንጎላ፣ 2 ቤኒን፣ 3 ብሩንዲ፣ ኮትዲቯር 4፣ ጋቦን 5፣ ጋምቢያ 6፣ ማላዊ 7፣ ሞሪታኒያ 8፣ ናይጄሪያ 9፣ ሴኔጋል 10፣ ታንዛኒያ 11፣ ቶጎ 12፣ ዛምቢያ 13፣ ዚምባብዌ 14 እና 11 25 ሀገራት ከ39 ውስጥ የጉዞ ሙሉ ማዕቀብና ከፊል ማዕቀብ የተጣለባቸው ሀገራት ናቸው። ከዚህ በፊት ቱርክሜኒስታን የምትባል የኤዥያ ሀገር ሪስትሪክሽን ሙሉ ለሙሉ ማዕቀብ ተጥሎባት ነበር። አሁን ግን ኢሚግራንት ስደተኛው ነው እንጂ ማዕቀብ የተጣለበት የኢሚግራንት ነን restriction remain for immigrants but have been lifted for non-immigrant ስለዚህ ለስደት ሳይሆን ለጉብኝት ለንግድ ለሚመጣ ተፈቅዶላቸዋል። ስደተኛ ግን የለም ከነዚህ ሀገራት። እነዚህ ሀገራት እንዲህ አይነት ማዕቀብ ተጥሎባቸዋል። ዋይ የሚለው ለምንድን ነው ይህ ማዕቀብ የተጣለው የሚለው እንግዲህ አሁን ይሄ ብዙ የኦሊምፒክ የእግር ኳሱ ላይ ይሄ ዓለም ዋንጫ ይመጣል አሁን ጁን ላይ ይሄን ሁሉ አፌክት ያደርጋል ወደ አሜሪካ የሚመጡ ሰዎች ላይ። እነዚህ ሀገራት ለምንድን ነው ማዕቀብ የተጣለባቸው ብለን ብንል ዋና ምክንያቶች ተብለው የተጠቀሱት አንደኛ ለአሜሪካ ስጋት ነው፣ የአሜሪካ ደህንነት ነው። ለምንድን ነው? ከነዚህ ሀገራት ወይ ሽብርተኛ ሀገራት ናቸው እንደ አፍጋኒስታን፣ ሶማሊያ፣ ሊቢያ ምናምን ተብሏል። ሌሎቹ ደግሞ በቂ ሬኮርድ የላቸውም፣ መዝገብ አያያዝ የላቸውም። የሚመጣው ሰው እዛ ሀገር ክፉ ወንጀለኛ ይሁን አይሁን እራሳቸው ኢንፎርማቲቭ አይደሉም። በማስረጃ ሰነድ አስቀምጠው እነዛን ሰዎች አያውቋቸውም ዜጎቻቸው። ስለዚህ እኛ ጋር ሲመጣ እልም ያለ ወንጀለኛ ሊመጣብን ይችላል ከነዚህ ሀገራት። ለምን? ፐብሊክ ሬከርድ የላቸውም፣ ፓስፖርታቸው ጥራት የለውም። እነዚህ ነገሮች አንድ ላይ ተደማምረው ለአሜሪካ ስጋት ነው ከነዚህ ሀገር ሰዎች ማምጣት የሚል ነው። ኢትዮጵያ እዚህ ውስጥ የለችም። ኢትዮጵያ በዚህ ስሟም አልተነሳም። የጉዞ ማዕቀብ ኢትዮጵያ ላይ ስለሌለ የብዙዎች እፎይታ ነው። ከዚህ በፊት የነበሩት ሀገራት እንዳሉ ይቆያሉ ከቱርክሜኒስታን በስተቀር 5 ሀገር ሲጨመር ከፓለስቲኒያ ወይም ፍልስጤም ይሄ ጉዞ ሰነድ በስተቀር ሌሎቹ አፍሪካ ሀገሮች ናቸው። ከነበሩት 19 5ቱ ሲጨመሩ 24 ሙሉ ማዕቀብ የተጣለባቸው ናቸው። 4ቱ ከ5ቱ የተጨመሩት ፍልስጤምን ጨምሮ የአፍሪካ ሀገራት ናቸው። አፍሪካ ሀገራት ቡርኪና ፋሶ፣ ማሊ፣ ኒጀር እና ደቡብ ሱዳን ናቸው። ያው ሱዳን በከፊል ማዕቀብ ውስጥ ያለች ሀገር ናት። ሙሉ ማዕቀብ ሌላኛዋ ሱዳን 24 ሀገር ውስጥ 11ዱ አፍሪካ ናቸው። 39 ሀገር ከፊል ማዕቀብም የተደረጋቸው ሲጨመር የአፍሪካ ሀገራት ቁጥር ከፍተኛውን ስፍራ ይወስዳል ማለት ነው። ስለዚህ
ይሄንን ተከትሎ ወደ እነዚህ ሀገራት ስደተኛም ከነዚህ ሀገራት አሜሪካ አትቀበልም ለጉብኝትም ለንግድም ከነዚህ ሀገራት ከ24ቱ ሀገራት አይመጡም የሌሎቹ ከፊል ማዕቀብ ደግሞ የሚታይ ይሆናል ያው ፓርሻል ተብሎ በጣም የገረመኝ ነገር ቬኔዙዌላና ኩባ ከፊል ነው የተባለው ሁለቱ ሀገራት እንግዲህ በጠላትነት የተፈረጁ ናቸው አሜሪካ ቬኔዙዌላ ላይ ወታደራዊ ጥቃት ወደሚያስፈራ ደረጃ ደርሷል እንደሚታወቀው ከ15000 በላይ አሜሪካ ጦር ከቧል አሁን ማዱሮ የማይፈናፈንበት ደረጃ ደርሷል ፕሬዝዳንቱ የቬኔዙዌላው ብለዋል ትራምፕ ነገሩ ከጊዜ ወደ ጊዜ እየተባባሰ ነው የመጣው የቬኔዙዌላና የአሜሪካ ግን የጉዞ ማዕቀብ ውስጥ ከፊል ነው ኩባም በጠላትነት የተቀመጠች የተፈረጀች ከ50 ዓመት በላይ ማዕቀብ አጠቃላይ ማዕቀብ የተጣለባት በኢኮኖሚ እንድትሽመደመድ የተደረገ ሀገር ሆና ግን አሁንም ከፊል ሙሉ ማዕቀብ የለባትም ስለዚህ እነዚህ ሀገራት ናቸው አጠቃላይ ተመልካቾቻችን ስለተከታተላችሁን ከልብ አመሰግናለሁ ያስተናገድኳችሁ ካሳሁን ይልማ ነኝ በሌላ መሰናዶ እስከምንገናኝ ዳግም ደህና ሁኑ ጤና ይስጥልኝ